በእነሱ ቤት ሊያስደነግጡኝ መሞከራቸው ነው። ደነዞች። ወይኔ እህቴን ደህና ነሽ? አሁን ግን ደህና ነኝ። ማትረባ ማነች እሷ ደግሞ? የራሔል ውሻ ነው። በእነሱ ቤት ሊያስደነግጡኝ እየሞከሩ ነው። እቺ ማትረባ እርኩስ ነች። ታያቸው። ለነገሩ አይጥ ለሞቷ ነው። አሁን ግቢና ልብስ ቀይሪ። እሺ። ምንድነው ጉዱ? ማይሰማ ነገር የለም። ምን ነው? ስጦታሽ ተልኮላን ነበር እና ትንሽ ኮርኩሟታል። ጥሩ ነው፣ ግን ከሱ በላይ እሷ ኮርኩሟለች። ምን ማለት ነው? በጣም ደብድበዋለች። እየተከታተላት እንደሆነ ስላወቀች የማይሆን ቦታ ወስዳው ነው የደበደበችው። ቤቲ ነው አይደል ሊጠይቃት ሄደው? አዎ። ታዲያ ልፍስፍሳው ነው እንደላከው? ደህናውን ነበር የላክ ነው። ቀለል አድርገን ማሰባችን ነው ጥፋታችን። እንዲህ እንደሚፈጠር አላወቅንም ነበር። እኔ ዛሬ ማንም እንዲረብሸኝ አልፈልግም። አንተ ማድረግ ያለብህን አድርግ። ማንም ወደዚህ እንዳይመጣ። እሺ። ምንም ቢፈጠር እንዳትደውልልኝ፣ ራሱ ጨርሰው። በቃ ከፈለግሽኝ ደውይልኝ። ዛሬ ማንም አልፈልግም። መልካም ቀን። ምን ሆነሽ ነው? ልብሱን አትቀይርም እንዴ? ይሁን፣ ብዙም አልተበላሸም። እና ደግሞ የት ልትሄጂ ነው? ቆንጆ ግጥም ያለብኝ ሄጄ ልጋጠም። አሪፍ፣ አብረሽ ሄዳለሁ። አይሆንም፣ አንቺ አርፈሽ ቁጭ በይ። ብቻሽን ሄደሽ የሆነ ነገር ቢያደርጉሽስ? ምንም አያደርጉኝም። አንቺ ከቤት እንዳትወጪ። ምንም ነገር ቢፈጠር ደውይልኝ፣ እኔም ደውልልሻለሁ። እሺ በቃ ራስሽን ጠብቂ። ለእኔ አታስቢ፣ ማደርገውን አውቃለሁ። እሺ፣ አብረሽ ብሄድ ግን ደስ ይለኝ ነበር። አይሆንም አልኩሽ። እሺ በቃ ነግሬሻለሁ፣ ከቤት እንዳትወጪ። ባለፈውም ስትቀዠቀዢ ነው ወስዶ ያስደነገጡሽ። አርፈሽ ተቀመጪ። እሺ አልኩ እኮ። እመለሳለሁ። አመሰግናለሁ አምላኬ። ማኪ አታስጨንቂው እንጂ። ይቅርታ። ምንም አይደል። ሁሉ እያለቀስኩ ስለምነው ነበር አምላኬን የኔን ባላድንልኝ እያልኩ። ይሄው እሱም አላሳፍረኝም። እኔም ላቅፍ መጣሁ። ይቅርታ። ፊትሽ ግን አእምሮ ውስጥ የለም። ችግር የለውም፣ ቀስ እያልክ ታስተውሰኛለህ የኔ ባል። አቤላ አትጨነቅ፣ ቀስ እያለ ነው ሁሉ ነገር የሚመጣው። ለምን ረሳኸኝ ብዬ አልቀየምክም። አደጋው ነው ብለሽ ታልፊኛለሽ። መተላለፍ ህይወት ይጨምራል። ባይሆን በሌላ ትክሰኛለህ። በደንብ ክስሻለሁ። አብረከኝ ስትሆን እንደ ክፍያ ነው መቆጥረው። አመሰግናለሁ። ይሉጣላችሁ እንዴ? ከብዙ ጊዜ በኋላ ስለተገናኘን ጥሩ ሀሳብ ነው ያመጣሽው። በቃ ልሂድ። የምርሽ ነው? የሚጠጣ ነገር ላምጣ። ማምሻ መልመኝ ነው። ደህና ነሽ? በጣም ደህና ነኝ። አንተ እንዴት ነህ? በደንብ ተሽሎካል አይደል? አዎ ደህና ነኝ እኔ። የበለጠ ደህና ትሆናለህ ካታስብ። አሁን ሚስት ጎን ነች። እሺ። ከዚህ በኋላ የትም አልሄድም። እስካሁንም እንዳላስጨንቅ ብዬ ነው ዞር ብዬ ነበረው። አሁን ግን መጥቻለሁ፣ እንከባከበዋለሁ። አመሰግናለሁ። ይህ ምስጋና ነው፣ ግዴታዬ እኮ ነው። ሚስት ነኝ። እሺ፣ እኔም ደህና ሆናለሁ። ከማታ ጀምሮ የምትወዳቸው ምግቦች እሰራልሃለሁ። ወደ ቀደመ ደስታችን እንመለሳለን። ምን ስትሰሪ ነበር በጣም የምወደው? ሁሉንም ተወዳቸዋለህ። በጣም የሚጣፍጥ ግን እኔ ሳጎርስ እንደሆነ አውቃለሁ። እየሰራው አጎርሳለሁ። እሺ።
ገና ብዙ የምናረጋቸው ነገሮች አሉ። በደስታ ትንፋሽ ነው ማሳጠር። እረ ፍቅር በቃኝ፣ እረ ደስታ በቃኝ እስክትል ድረስ የሚያውቁ ነገሮች ናቸው እንዴ? አንተ ተጀምረዋለካ ለማለት ጓጉቻለሁ። አቤም ልጅ እኔ እየበላው ነው። ብሉ እንጂ እናንተ። እኔ በቃኝሽ፣ በቃኝ ከዚህ በኋላ እኔም በቃኝ፣ ጠገብኩ። እጅሽ ባረክ የኔ ታናሽ። ከዚህ በኋላማ ሚስት ናት የምትሰራልክ። እኔ መጨረሻዬ ነው። ለዛ እኮ ነው በደንብ የበላ ነው የስንብት። አሁን ጣፋጭ ምግብ ታገኛለሽ። ያንቺ አይጣፍጥም እያልከኝ ነው? አልወጣኝም። ከሚስት አንፃር ምንም ነው እያልከኝ ነው? እስቲ እናያለን። አይዞህ የኔ ባል፣ እንደማላሳፍር ታውቃለህ። እተማመንብሻለሁ። ተባበራችሁብኝ ማለት ነው? አንድ ሰው እኮ ሊተናገረሽ። በትዳር እኮ አንድ አካል አንድ አምሳል ሆነናል። አላወቅሽም እንዴ? ነበርኩኝ እንዴ? አዎ፣ ፎቶችን እኮ አለ እዛ ላይ። ራስሽን በደንብ ፈልጊው ታገኘዋለሽ። በነገራችን ላይ ስትናፍቀኝ እዛ ላይ ያለውን ፎቶን እያየው ነበር ምጽናን ነው። እዚህ እኮ የፎቶ አልበም የለም። አለ እንጂ አላገኘኸውም እንዴ? እዚህ አይደለም ቢሮ አስቀምጬዋለሁ። ለምን? አቢ ላይ ሁሉንም ነገር እኮ ቀስ በቀስ ነው ማወቅ ያለብህ። ለዛ ነው ዞር ያደረኩት። ምንስ ቢሆን የኛ ጋብቻ ፎቶ እንዴት ታርቂያለሽ? ነገ አመጣቸዋለሁ። አዎ ቶሎ መልሹ። ባያቸው ደስ ይለኛል፣ ለማስታወስ ይጠቅመኛል። ይሄንን አይቶ ቢሆን ኖሮ እጁን ዘርግቶ ነበር የሚቀበለኝ። እሱን እኮ ነው የምለው። አረ መተጋገዝ። እሄድላችኋለሁ። ዛሬማ እዚህ ቆንጆ ቀን ነው የምናሳልፈው። ከቆንጆም ቆንጆ ቀን። ምን ልታደርጊ ነው? ቤቱን በዓል እናስመስለዋለን። እንደዚህ አይነት ነገር ትወጃለሽ ማለት ነው? አዎ ነው። ባሌ ካለ ምን እፈልጋለሁ። እሺ ይሄን በማነሳሳት ብንጀምር አይሻልም? እሺ አባወራው፣ እናነሳሳለን። እሺ እኛ ይሄን እናነሳሳ። አንተ ደግሞ ገባና ልብስህን ቀይር። ቆንጆ ቀን ነው የምናደርገው። በዓል ነው የምናስመስለው። እሺ እኔ ግን በቱታ ሆኖ ነፃነት የሚሰማኝ ባይሆን እናንተ ይናሱት። እሺ ቢሮ እንዴት ገባሽ? ጭስ እኮ ነኝ። ባገኘሁት ቀዳዳ ገባሁ። ደግሞ ቢሮ ምንድን ነው ያደረግሽው? ትንሽ ላስተምር ብዬ ነው። ምኑን? ጥቃት ለማድረግ ስታስብ የተጋጣሚህን አቅምና ችሎታ በደንብ ማወቅ አለብህ። ካልሆነ ደግሞ ጧት እንደደረሰብህ አይነት ነገር ይደርስብሃል። አቅማችሁን ስለማቅ ነው እንደዚህ ዘና ብዬ ጠበቅኩክ። በስተት ነው የተጋጨሁት። ተው እንጂ። የምሬን ነው። ደግሞ አንቺ ጸቡ እንደጀመርሽ ነግረውኛል። የተከተለኝ ታዲያ ጥላይ መሆን ፈልጎ ነው? ድፍረትሽን በጣም ነው የምወደው። አዲሱ ሲስተምክ ማሞገስ ሆነ ማለት ነው። ለምን ሁሉንም ነገር አታዩም? ምኑን ነው የምተወው? ከነሱ ጋር መጣላትሽን ትተሽ ለምን የራስሽን ህይወት አትጀምሪም? ሰላሜን በምን ላገኝ? ለበደሊስ ማን ይጠየቅ? የተጎዳሁት እኔ፣ ሁሉንም ነገር ያጣሁት እኔ። ይሄ ፍትሃዊ ነው ትላለህ? የጎደለሽን በሙሉ ነው ይምላልሽ። አትችልማ። ለምን? ለሁሉም ነገር ካሳይ አቤል ነው። አንተ ደግሞ ይሄንን ማድረግ አትችልም ወይስ ትሰጠኛለህ? ተሳሳትኩ? እሱን አልችልም። ለዛ ነው ያጣሁትን ካላገኙ ፍርዴን ፈልጋለሁ ያልኩት። የአቤል አባት ምን ለኛል መሰለሽ? ውስጡ ያለው እሳት ኃይለኛ ነው። አቤልን አይደለም እኛን የሚጠብቀናል ይለኝ ነበር። ጥቅመኛ ሰዎች ለራሳቸው ብቻ ነው የሚያስቡት። በጣም ይወድሽ ነበር። በነበር ቀረ። እሱም ህይወቴ። እኔ ሁሉ ነገር ነው የሰለችኝ፣ ግን ደግሞ ቃል አለብኝ። የምን ቃል? ልጆቹ የተረጋጋ ህይወት እስኪጀምሩ ላልተዋቸው። አንተም ቃልህን አክብር፣ እኔም ለህይወቴ ልዋቃ። ይሄ ትክክል አይመስልህም? ባይሆን ጥሩ ነበር። እኔ የራሴ የሆነን ነገር ካልወሰድኩኝ አላቆምም። በጣም ደረቅ ነሽ። አዎ ሲነጥቁኝ አልወድም፣ ያውም ትክክለኛ ባልሆነ መንገድ። የራሴ የሆነን ነገር ሁሉ አስመልሰዋለሁ። ካልሆነ መኖሬ ምን ዋጋ አለው?
ምንም ብትባል የማታቆም ደረቅ ሴት ነች። ቡናሽን እኮ ስወደው ውስኪ በይው። ላቤ ነው እንጂ ውድ ነው። የትም የማይገኘው ነው የሰጠሽ። አመሰግናለሁ ወንድሜ ሚስት። ምንም አይደለም አቺ። እንዴት ነበር ግን የተዋወቅነው? የሆነ ቀን በጣም ከፍቶኝ እያለቀስኩ ነበረ። አንተም ከፍቶ ካፌ ተቀምጠን ነበረ። አይታኝ መጣና ቀስ በቀስ አወራክ። ከዛ ሁሉንም ነገር አቀለልክልኝ። እኔም አንተን ሰማሁክ። ከዛ በኋላ እየተገናኘን ማውራት ጊዜ ማሳለፍ ጀመረ። ወደ ፍቅርስ እንዴት ገባ? የሆነ ቀን ሞቅ ብሎክ ቤታችን መጣህና ወደ ውጭ ውጭ አልከኝ። እኔ ሰከሪ? ለስካር ትንሽ የቀረው ሆነክ ነበር። እሺ ከዛስ? አብረሽኝ እንድትሆኝ ይፈልጋለሁ አልከኝ። እኔም በደስታሽ ያልኩ። ባንዲ ሻልሽ? ሴትነት ይዞኝ እንጂ እኔ የምፈልግ ነበር። እና ሐሳብ ሳይቀየር ብለሽ ነው? አዎና ትቀልጃለሽ? ምን ያህል አብረን ቆየን? ብዙ አይደለም። ወዲያው ነው ወደ ቤት የገባሁት። እንዴት? ተከራይቼ ኖር ስለነበር አወራንና ተጋገባው። አስታውሳለሁ። እማዬ በዚህ ምክንያት ነበር የተናገረች። ምን አለችኝ? ሴት ናት እንዴት እንደ ዕቃ ያለ ክብር ቤት ታስገባታለህ ብላ ስትቆጣ ነበር። ከዛስ ምን ሆነ? ራሴ ለራሴ ዘመዶኜ ሽማግሌ ተቀበልኩኝ። እንዴት? ሲመጡ ማን ነው ምን አለው እያልኩ ሽማግሌዎቹን በጥያቄ አፈጠጥኩና ሰተናል አልኩኝ። ራሷ ልጃችን እያለች ሽማግሌ ተቀበለች። ብቸኛ ሴት ነሽ። ቤተሰቦቼ መምጣት አይችሉም ነበር። ለዛ ነው። ለምን? ታሪኩ ብዙ ነው። ሌላ ቀን እነግርሃለሁ። እሺ። ያው ከዛ ቤት ውስጥ አነስተኛ ነገር ተዘጋጀና ተሞሸራችሁ። በጣም ደስ የሚል ቀን ነበር። እንዴት አልተደገሰም? አስታውሳለሁ። እማዬም ፍላጎት አልነበራትም። አንተም ያለበይ ድግስ አልፈልግም ብለህ በአነስተኛ ፕሮግራም ነበር ያለፈው። ማኪ አንቺ አልፈለግሽም ነበር? እኔ ግርግር አልወድም። ትንሽ መሆኑን ሳቅ በጣም ነበር ደስ ያለኝ። ካላስከፋዎች ጥሩ ነው። በምንም ተከፍቼ አላቅም። ሁሌ ባንተ ደስተኛ ነኝ። ወደፊት ደግሞ ደስተኛ እንሆናለን። አልጠራጠርም። ይልቅ ቶሎ ልጅ ውለዱ። ቤት የሚያሞቀው ልጅ ነው። እሱማ መች ይቀራል። ይዘሽ ነበር አይደል? ግን አልተሳካም ብላ ራሄል ነገረችኝ። ፈጣሪ አልፈቀደውም። እንዴት ተፈጠረ ግን? አንሸራቶኝ ወድቄ ነው ጉድ የሆንኩትኝ። መጠንቀቅ ነበረብሽ። አርግዤ እንደነበር ያወኩት ወድቄ ሲዳማ ነው። እንዴት? ምግብ አልተስማማኝም ብዬ ነበር ማስበው። ወቅቱ መስሪያ ቤት በጣም ስራ በዝቶ ወከባ ላይ ነበርን። ውጪ ነበር የምመገበው። ለራሴ እንኳን ጊዜ አልነበረኝም። ማርገዜንም እርግጠኛ አልነበርኩም። እንዴት እንዲህ ሊሆን ቻለ? አብረውኝ የሚሰሩት እርግዝና ይሆናል ሲሉኝ አለማንኳቸውም ነበረ። ወድቄ ሆስፒታል ገባውና ዶክተሩ ሁሉንም ነገር ካስተካከለልኝ በኋላ ነበር የቆጨኝ። የ14 ሳምንት ነበርኩኝ። አይዞሽ፣ ዋናው ደህና መሆንሽ ነው። አዎ ትወልዳላችሁ። ከዛን ቀን በኋላ ጉንፋን እንኳን ሲይዘኝ እርግዝና ነው የሚመስለኝ። እያንዳንዱ ነገር ከሱ ጋር ነው የተያያዘብኝ። አትጨነቂ፣ አይቀርም። አሁንም አለክልኝ። መንታ መንታውን ነው ማዘንበው። እንድትተኝ አልፈልግም። እስክሞት አልተውህም። ስትሞች ስለምን ትተኛለሽ? ከዛ በላይማ አቅም አይኖረኝም። ልቤ ውስጥ መኖር ትጀምሪያለሽ እኮ። ያውም ዘላለም ነው ምኖረው። ደግሞ ቀድመሽኝ እንድትሞች አልፈልግም። እኔ ግን እፈልጋለሁ። እኔ ቆሜ አንቺን መሸኘት አልችልም። እኔም እሱ ማድረግ አልችልም። ስለዚህ አብረን እንሞታለን። ተያይዘን ኖረን አብረን እንሞታለን። በአንድ ሳጥን ይቅበሩን። አብረን ወደዛኛው ዓለም እንሄዳለን። መቼም አንለያይም። ታድለን። ሁሌም ፈጣሪ ይሄንን ለምነዋለሁ። እኔም የሁል ጊዜ ምኞታችንን ማሳካት አይቀርም። መልሼ አንተን መውሰድ አለብኝ። ካልሆነ መኖር ምን ጥቅም? በጣም ሰላም እየተሰማኝ ነው። ሚስት ካጠገብ ስላለሽ ነው። አብረሽኝ ስላለሽ አመሰግናለሁ። ከጎኔ ስለሆንክ ሚስትክ ስላረከኝ አመሰግናለሁ። በጣም ትወጁ ነገር ግን ምንድነው? አንተን። ከምግብስ? አንተን። ከመጠጥስ? አንተን በልቼ አንተን ጠጥቼ መኖር ነው የምፈልገው።
ያኔ ቡፌ ባል የምሬን ነው። ፍላጎትሽን ማወቅ ፈልጋለሁ። ካንተ ውጪ ምንም የምፈልገው ነገር የለም። ከኔ በፊትስ ምን ተወጂ ነበር? አንተም ማግኘት። የልጅነት ህልምሽ ብልሽስ አንተ ልትይኝ ነው? ለሚስት ከባሏ ውጪ ምን ይኖራታል? በተለይ ለሴት ልጅ ባሏ ትዳሯ ነው አለማ። ከዛ ውጪ ያለው ትርፍ ነው። ፍቅር እያበዛሽብኝ ነው። እንደውም በሚገባህ ልክ አልሰጠውክ። እኔ ግን ከዛ በላይ እየተሰማኝ ነው። ገና ምን አይነት ባል እንደሆንክ ስላልገባክ ነው። መረዳት አይቀርም። ያኔ ያንሰኛል ትላለህ። አይመስለኝም። ከዚህ በላይ ፍቅርም ክብርም ከየት ይመጣል? ከተገኘህበት ሁሉ እየመጣው አፈቅርሃለሁ። የኔን አታካብጂ። እጄን ብቻ ያዘኝ፣ ከበቂ በላይ ነው። አብረሽኝ ስለሆንሽ አመሰግናለሁ። ሚስቲክ ስላረከኝ አመሰግናለሁ። ስለምትሰጪኝ ፍቅርም አመሰግናለሁ። አብረኝ ስላለክ አመሰግናለሁ። ስንመሰጋገን እኮ ቀኑ ሊመሽ ነው። ሳመሰግን አረጃለሁ። አንተ ከተሰጠኝ ሌላ ምን ፈልጋለሁ? ምን ተፈጥሮ ነው? ቤቱን ትንሽ ጣል አረኩት ላስተካክለው ብዬ። ዘበር አርቀና እንደምታስተካክለው? እንደዛ ካልሆነ እኮ መስተካከል አይታወቅኝ። እሺ ከሆነ ጥሩ። እንዴት ሆነልሽ ሐሳብሽ? ካሰብኩት በላይ ነው የሆነው። እንዴት? እንኳን እሱን እኔን አሳመነችኝ። አልገባኝም። ብታያት ማኪ ትክክለኛ ሚስቱ ነው የሆነችው። እኔ ራሱ ግራ ገባኝ። የምር ነው እንዴ ብዬ ከራሴ ጋር አወራው። በጣም ጎበዝ ናት ማለት ነው። አቤልን አሳምነዋለች። እስከ መቼ ነው የሚቀጥለው ይሄ ሁኔታ? ከዚህ በኋላ አቤል የማኪ ባል ነው። የምርሽን ነው? አዎ። ይልቅ ፎቶን አስጨርስልኝና ነገ ይዤላት መሄድ አለብኝ። ዛሬማ ታቀበላለሁ። የጋብቻ ሰርተፊኬትም አሰራ፣ እሱም ያስፈልጋል። እሺ። ያቺን እርኩስ ተገላገልናት። አለቀ። እርግጠኛ አትሁኝ። ከዚህ በኋላ ምን ታመጣለች? ብዙ ነገር ታመጣለች፣ እርግጠኛ ነኝ። ማኪ መቼም ቢሆን አትለቀውም። አቤል አስታወሰ ቀን ምን ይፈጠራል? እሱ እስኪያስታውስ ጊዜ ይፈጃል። ያኔ ደግሞ ከማኪ ጋር ቅልጥ ያለ ፍቅር ውስጥ ይገባሉ። ያኔ የትም አይሄድም። ያልሽው እንዲሁም ምኞቴ ነው። ማኪ የዋዛ ሰው አይደለችም። ዛሬ ራሱ ብታያት ትገረማለህ። ስንት በከፊያ ነው ግን እንደዚህ ሆነችው? ምኞቷን ነው የከፈልኳት። ማለት በጣም ነው የምታፈቅረው። ነያግቢው እኮ ነው ያልኳት። ከዚህ በላይ ክፍያ ከየት ይመጣል ብለ ነው። እስቲ ምን ይሆናል? አንተ ብቻ ያቺን እርኩስ እንዳያገኛት አድርግልኝ። በሱ ሐሳብ አይግባሽ። ታዲያ አሁን አልተገላገልናትም እያልክ ነው? ለመወሰን ትንሽ ጊዜ ይፈልጋል። እኔ ወስኛለሁ። አስተማማኝ እጅ ላይ ወንድሜን አስቀምጫለሁ። ብዙ አትደሰች፣ ገና ስራ አለብን። አንደኛው አልቋል። አሁን የቀረው የማየን ፋይል ማስጠፋት ብቻ ነው። ሰው እየፈለኩ ነው። ምን አገኝ ይመስላል? እናገኛለን። ተከፍሏቸው ወንጀል የሚቀበሉ ሰዎች አሉ። እንደዛ ከሆነሽ ምን ሆነሽ ነው ቤቲ? አቤልን ማግኘት አልቻልኩም። ስልኩ አይሰራም? ዝግ ነው። ሌላ ስልክ ነው መሰለኝ ያዘው። ታዲያ ቤት አትሄጂም ነበር? ጠባቂዎች አሉ። ለመግባት አልተመቸኝም። ተሽሎታል አይደል? አዎ። ስለዚህ መውጣት ይጀምራል። ያኔ ማግኘት ይቻላል። ራሂል በጣም ደስተኛ ሆናለች። ምን አግኝታ እንደሆነ ግን እኔ እንጃ። በምን አወቅሽ? ተከታትያት ነበር። ከአቤል ጋርም ስትወጣ ደስተኛ ነች። ከቢሮም ስትወጣ በጣም ደስተኛ ነበረች። የሆነ ነገር አለ ማለት። በዛ ላይ ደግሞ አቤል ጋር ሳይሆን ወደ ድሮ ቤቷ ነበር ሄደችው ስትወጣ። ስለዚህ አቤል ብቻውን ነው የሚያድረው ማለት ነው። እሷ ከሌለችማ ማን ሊሆን ይችላል? እንደምትከታተያ ታውቃለች እንዴ? በምንም ልታውቅ አትችልም። እርግጠኛ ነሽ? ምን አስበሽ ነው? ወጥመድ እየዘረጉብሽ እንዳይሆን። የምን ወጥመድ? አዘናግተው የሆነ ነገር ውስጥ ቢከቱሽስ? ሊሆን ይችላል አይደል? ያቺ በጣም ከሳቀሽ ችግር አለ ማለት ነው።
ለነገሩ ጠባቂያቸውን ጧት ቢሮ ውስጥ አግኝቼው ነበር። ለምን ሄድሽ? እንደማልፈራቸው ለማሳየት ጧት ቢራቸውን በትኜ ነበር የወጣሁት። ደግሞ በዛ ላይ ፎቶ አገኘሁት። የኔና የሱ ቤተሰቦች ያዘጋጁት ግብዣ ላይ የተነሳ ነው ፎቶ ነው። ያው ሰርጋችን ቢው ከሱ እያሸሹት ነበር ማለት ነው። ስለማያስታውሰኝ ለነሱ ቀላል ነው። እኔ ግን ቀላል አልሆነላቸውም። ምን ተፈጠረ ከሰውየው ጋር? ሊቸነጅ ነው የሞከረ። አደናነቀኝ። ከኔ ጋር የተሻለ ህይወት ልስጥሻለኝ። ነገርኩሽ እኮ አዲስ ሲስተም ውስጥ ገብተዋል። ስለዚህ መዘጋጀት አለብኝ። በደንብ ነው። አቤል ወደ ራሱ መመለስ አለበት። ካልሆነ ደግሞ ነገሮች ይከብዳሉ። ምን ልታደርጊ ነው? አባቱ በህመም እንደሞተ ነው የሚያውቀው። ራሱን አጥፍቶ እንደሆነ ደግሞ ማወቅ አለበት። ከዛ አእምሮን ደግሞ መጠየቅ ይጀምራል። መጠየቁ ምንድነው ጥቅሙ? ነገሮችን ደግሞ ለማስተዋል አእምሮ ጥያቄ ማብዛት አለበት። እህቱ ከጎኑ ነች። ይህንን አጋጣሚ በደንብ ነው የምትጠቀምበት፣ አንቺና እሱን ለመለያየት። እርግጠኛ ሆኜ ነው የምነግርሽ። ከዛ ጨዋታውን ደግሞ ወደሷ ገለብጠዋለሁ። እንዴት አድርገሽ? ብዙ ጊዜ ከአባቷ ጋር ተጣላ እንደነበር ደግሞ አውቃለሁ። እና ምን? በኃይለኛው የተጋጩበትን ስህተት ደግሞ አላጣም። ብታገኙ ምን ልታደርጊ? እሱን ለእኔ ታዩ። ያሰብኩት ነገር አለ። ካስፈለግኩሽ ግን በፈለግሽው ሰዓት አግዝሻለሁ። እሺ፣ በአሁኑ እረፍት እናድርግ። እሺ። ቆይ ሙና ነው እስካሁን የቆየችው? እንጃ። እንዴ ውጭ ማምሸት የማትችል ልጅ እስካሁን እንዴት ታመሻለች? እስኪ ደውልላት። ውጭ ማምሸት የማትወድ ልጅ እስካሁን ምን ሆና ነው? ደህና አይደለሽም እንዴ? የት ነው ያለሽው? ወይ ሳናይሽ ቤት ገብተሽ ተኛሽ እንዴ? እና እዛ ምን ትሰሪያለሽ? ነይ እንጂ። እየቀለድኩኝ አይደለም። ሳትናገሪ በድንገት ትሄጃለሽ? አዎና ቁጭ ብለን አንቺን አይደል እንደምንጠብቀው? ታዲያ ብቻችን ከምትሆኚ እዚህ አይሻልሽም? እሺ በቃ። ምንድነው የምትለው? አልመጣም አለች። ስጠኝ ስልኩ። አንቺ ቆይ ምን ይሁን ነው የምትይው? ወንድምሽን እያስጨነቅሽው እኮ ነው። የት ሄደሽ ብሎ ነው? አንቺ የእውነቱን ከፍቶታል። በጣም አዝኖ ነው ወደ መኝታ ክፍሉ ሄደው። እኔማ የማረገውን አውቃለሁ። የት ሆነሽ ነው ግማት መጩ? ብቸኝነት ነፃነት አይደለም። እርግጠኛ ነሽ? ካልሽ እሺ። ባሌ እኮ ነው። በደንብ ነው የምንከባከበው። ስለ ራስሽ ለሊት አስቢ። እኔ ደግሞ ቆንጆ ባሌን አቅፋለሁ። አሜን ላንቺም። አልመጣም ብላ ድርቃለች። አንዴ ከጠመመች ጠመመች ነው። ባባ ብላቱላ አልሰማችኝም። ባህሪዋ ነው። ተዋት፣ ደስ ያላትን ታርግ። አሁንም አድጋለች። እኔም መቆጣጠር አልችልም። አዎ የወንድምነት መምከር እንጂ። አሁንማ መካሪ ሆነ አይደል? በል በቃ ተኛ።
የልትሄጂ ነው? እኔ እዛው ክፍል ነው ማድረው። ለምን? ገና ያልተመለሱ ጥያቄዎች አሉ እና ቢሆንስ? እነሱም መልሼ ሙሉ በሙሉ ካመንክ በኋላ ነው አብሬክ ምተኛው። ሰላምን ቀርቼ አይደለም ማስታወስ አቅቶኝ ነው። ይገባኛል። ለዛ እኮ ነው ማላስጨነቀ። በብዙ ነገር እያሳመንሽ ይመጣሻል። ለምሳሌ በምን? በሚስትነት ነው። በጣም ቀለል ያልሽ ሚስት ነሽ። ሁሌም እንዲህ እንደምትፈልግ ትነግረኝ ስለነበር ነው። እንክብካቤሽም ደስ ይላል። ባሌ ነክ እንዴት ላልንገባገብ እችላለሁ? አንቺን መርሳቴን እናድድበታለሁ። ተው፣ እንደውም እንኳን ረሳ። ለምን? የሆነ ጥፋት አጥፍቼ ተናደህብኝ ነበረ። አንቺ አጥፍተሽ? አዎ፣ ያውም ከባድ ጥፋት። ምንድን ነው እሱ? አልነግርህም። ስለ ረሳው እኮ ተደስቻለሁ። የሚያጣላን ነው እንዴ? አጣልቶን ነበር፣ አያለያየንም እንጂ። እንደዛ ከሆነ እንኳን ረሳሁት። እኔም በሱ ተደስቻለሁ። መጥፎውን እየረሳው ጥሩ ማስታወስ ነው የምፈልገው። ያለፈውን ተው በቃ፣ አዲስ ህይወት ላይ ነን። መጠጥ የለም እንጂ ለአዲሱ ህይወታችን ችርስ እንል ነበር። ምን ችግር አለው? ነገ እንላለና። በደስታ ነው። መድኃኒት ላይ ስለሆንክ በውሃ እንላለን። ለመድኃኒት የሚሆን መጠጥ የለም እንዴ? ይኖራል፣ ፈልጌ ያመጣልሃለሁ። እሺ። አዎ፣ ደህና ደር። አይ አንቺ እዚህ ተኚ፣ እኔ እዛ አድራለሁ። አታካብድ። እዚህም እዛም አልጋ ነው፣ የተለየ ነገር የለም። የክብርና የእንግዳ እኮ ይለያያል። ለዛሬ የራሴ እንግዳ ነኝ። አይሆንም። የኔ ባል ሚስትህ የምትልን ነገር ስማ፣ አታስቸግር። እርግጠኛ ነሽ? አዎ፣ ደህና ደር። እሺ፣ ደህና ደር።